ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ትዕግስት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ቤተሰቦች ዛሬ የምንሰራው ጃፓኖች አዘውትረው የሚጠቀሙትን የሩዝ የፊት ማስክ ነው ማለት ነው። እንግዲህ ሩዝ ለአንጸባራቂ ፊት፣ ጥርት ላለ ቆዳ እንዲሁም ደግሞ ለጠቋቆርና የተለያዩ አይነት ቀለም ያለውን የቆዳ አይነት ለማስተካከል ፍቱን መድኃኒት ነው ማለት ነው። ቤተሰቦች ይህንን ቪዲዮ ስትመለከቱ ቤተሰብ የሆናችሁ ላይክ ሸር በማድረግ ጀምሮ፣ ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑላችኋለሁ። አሁን ወደ አሰራሩ እንሄዳለን። እንግዲህ ውህዱን ለመስራት የሚያስፈልገን መጀመሪያ ሩዝ ነው። ሩዝ ነጭ ሩዝ ያስፈልገናል ማለት ነው። እኔ የምጠቀመው ዛሬ 3 የሾርባ ማንኪያ ሩዝ እጠቀማለሁ ማለት ነው። ከዛ በኋላ ይሄንን ሩዝ እጥብ እናደርገዋለን። ምክንያቱም ቆሻሻ ሊኖረው ስለሚችል እጥብ እናደርገዋለን። ደህና አድርገን ይሄንን እንደዚህ ሽት እያደረግን እናጥበዋለን። ከዛ በኋላ ያጠብንበትን ውሃ እናጠለዋለን። እንግዲህ ውሃውን ካጠለልን በኋላ እንደዚህ አይነት እቃ ያስፈልገናል። ዛሬ የምንሰራው በነገራችን ላይ ሩዙን ቀቅለን አይደለም። ያልተቀቀለ ሩዝ እንዴት አድርገን ለፊታችን ውህድ መስራት እንደምንችል ላሳያችሁ ነው የመጣሁት። እና እንደዚህ ካጠብን በኋላ ወደ አዘጋጀነው እቃ እንጨምራለን ማለት ነው። እንደዚህ ከጨመርን በኋላ ውሃ መጥነን ወይም 1 ኩባያ ውሃ እንጨምርበታለን። ውሃውን ስትጨምሩ ለብ ያለ ውሃ ብትጨምሩበት የተሻለ ነው። ምክንያቱም ሩዙን ስለማንቀቅለው ሩዙ ራስ እንዲያደርግልንና ለመፍጨት እንዳንቸገር ለብ ያለ ውሃ ጨምሮበት ከዛ በኋላ ለ3 ሰዓት ክድን እናደርገውና ለ3 ሰዓት ያክል ውጭ ላይ እናስቀምጠዋለን ማለት ነው። ከዛ ለ3 ሰዓት ያክል ውጭ ላይ ካስቀመጥነው በኋላ ይሄንን ይመስላል ማለት ነው። ቤተሰቦችም አሁን ሩዙ እንደምታዩት ውሃው የሩዙን ከለር ይዟል። እንዲሁም ሩዛችን ርሷል ወይም ለማዘጋጀት ዝግጁ ሆኗል ማለት ነው። አሁን ቤተሰቦች እንደዚህ ካደረግን በኋላ ያው ከዚህ በኋላ መፍጨት ነው። እንፈጨዋለን። ከፈጨን በኋላ ደግሞ የምንጨምራቸው ግብአቶች አሉ። እንደምታዩት ሩዙ ራስ ብሏል። ምክንያቱም ለብ ያለ ውሃ ነው የጨመርኩበት እና ለብ ያለ ውሃ ሲጨምሩበት ሩዙ እንዲርስና ለመፍጨት እንዳያስቸግረን ያደርግልናል ማለት ነው። ቤተሰቦች እንግዲህ እንደዚህ አድርጌ ፈጭቸዋለሁ። እነሱ ያለ መፍጫ ካላችሁ ለመፍጨት አያስቸግራችሁም፣ ድቅቅ አድርጎ ይፈጭላችኋል። እኔ ትንሽ መፍጫው ተለቅ ያለ ስለሆነ ብዙም አላደቀቀልኝም፣ ግን ችግር የለውም። አሁን ይሄንን ሩዝ እናጠለዋለን ማለት ነው። ንጹህ በሆነ ጨርቅ ወይም በወንፊት ነገር እንደዚህ ጥልል እናደርገዋለን ማለት ነው። ከዛ እንደዚህ አድርገን ካጠለልነው በኋላ ያው የምትፈልጉትን ያክል መጠን ነው ማዘጋጀት የምትችሉት። ምክንያቱም ሁሉን የፈጨነውን ሁሉን የሩዝ ውህድ አንጨምረውም። አሁን ቤተሰቦች እንደዚህ አድርጌ 2 ማንኪያ የፈጨሁትን ሩዝ ጨምሬያለሁ። እንደዚህ አድርጌ እዚህ ላይ 2 ማንኪያ የፈጨሁትን ሩዝ ከጨመርኩ በኋላ የሬት ጀል 4 ማንኪያ ነው መጨመር ያለብኝ። ምክንያቱም ካሳነስኩት ሊቀጥንብኝ ስለሚችል ማለት ነው። እና መጠኑን እያያችሁ እንዳይቀጥንባችሁ አድርጋችሁ እንደዚህ እያደረጋችሁ እያዋሃዳችሁ እየመታችሁ ውህዱን እንዳይቀጥንባችሁም እንዳይወፍርባችሁም እያደረጋችሁ መጠኑን እያያችሁ የአሮቬላ የሬት ጀል ትጨምራላችሁ ማለት ነው። አሁን እንደምታዩት ክሬም እየሆነ ነው። በደንብ አድርጋችሁ ትመቱታላችሁ። ክሬም እስከሚሆንላችሁ ድረስ እንደዚህ እያደረጋችሁ ትመቱታላችሁ ማለት ነው። ምክንያቱም የሩዙን ከለር እስከሚይዝ ድረስ እንደዚህ አድርገን እንመተዋለን ማለት ነው። አሁን እንደምታዩት ክሬሙ በጣም ቆንጆና ደስ የሚል ክሬም ወጥቷል ማለት ነው። በደንብ መምታት አለባችሁ። ስትመቱት
ክሬሙ እየለሰለሰ ቆንጆ እየሆነ ይሄዳል እና በደንብ አድርጋችሁ መምታት አለባችሁ ማለት ነው። እንደምታዩት ቤተሰቦች እንዴት ደስ እንደሚል ይህንን ፊታችሁ ላይ ስታረጉት ያለው ስሜት እንዴት እንደሚለሰልስ እንዴት ደስ እንደሚል ልነግራችሁ አልችልም። እና እየተቀባው ደግሞ ስለ ሩዝ ማስክ እና ስለምጨምራቸው ውህዶች ነግራችኋለሁ። ከዛ በኋላ እኔ የምጨምረው እንግዲህ እንደኔ ደረቅ ፊት ላላችሁ ግሪስሊን መጠቀም ትችላላችሁ። ፊታችሁ ወዛም ለሆነ ደግሞ እንግዲህ የሚሸጡ ቅባቶች አሉ፣ የሚሸጡ ለፊት ተብለው የሚሸጡ ዘይቶች አሉ። እሱን መጨመር ትችላላችሁ። እኔ እንደዚህ ግሪስሊን ጨምሬበታለሁ፣ አንድ የሻይ ማንኪያ የሚሆን ግሪስሊን። ከዛ በኋላ ደግሞ አንድ የሻይ ማንኪያ የሚሆን የሮዝ ዋተር የሚባለውን ጨምሬያለሁ ማለት ነው። የአበባ ውሃ ማለት ነው በአማርኛ። እና ይህንን ለምንድን ነው የጨመርኩት? በኋላ እየተቀባው እነግራችኋለሁ፣ አስረዳችኋለሁ ማለት ነው። እንደዚህ አንድ የሻይ ማንኪያ የሮዝ ዋተር ውሃ ጨምራለሁ ማለት ነው። እንደዚህ አድርጌ ከዛ ይህንንም አንድ ላይ እናዋህደዋለን ማለት ነው። እንግዲህ እንደምታዩት ስናዋህደው ክሬማችን የሚያምር ቆንጆ የሆነ ክሬም ወጥቶልናል ማለት ነው። በጣም ነው የሚያምረው፣ በጣም ነው ደስ የሚለው እንዴት እንደሚያምር። አሁን ቤተሰቦች ያዘጋጀነውን ክሬም ወደምትቀቡበት እቃ እንጨምራለን ማለት ነው። ከዛ እንደዚህ አድርገን ከጨመርን በኋላ ያው እንግዲህ የሚጠበቅብን መቀባት ነው ማለት ነው። ፊታችንን ስንቀባ መጀመሪያ ፊታችን በሳሙና መታጠብ አለብን። በሳሙና ታጥበን አድርቀን ነው መሆን ያለበት ቤተሰቦች። ሁሌም እንደምላችሁ መጀመሪያ ፊታችሁ መታጠብ አለባችሁ። ፊታችሁ መድረቅ አለበት። በዋለ ፊት ወይም ወዝ ላባልቦን ሊሆን ይችላል፣ የሆነ ክሬም ነገር ተቀብተን ሊሆን ይችላል። እዛ ላይ መቀባት የለብንም እና ፊታችን ታጥበን አድርቀን ነው መቀባት ያለብን። እንግዲህ እንደምታዩት ልስልስ ያለ ክሬም በጣም ቆንጆ ደስ የሚል ክሬም ወጥቶልናል ማለት ነው። እንግዲህ መቀቢያ እኔ ነን አዘጋጅቻለሁ፣ ግን በእጅ ብትቀቡት የተሻለ ይሆናል። ብዙም የልብ አያደርስም ይሄ መቀቢያ። እውነት ለመናገር በእጅ ስትቀቡት ነው የተሻለ የሚሆነው። እና ቤተሰቦች አሁን ስለ አዘጋጀናቸው ግብአቶች ልንገራችሁ። እንግዲህ ሩዝ ለፊታችን የሚሰጠው ጥቅም ለአንጸባራቂ ጥርት ላለ ቆዳ፣ የተቋቆረ የተለያዩ አይነት ቀለም ያለው ቆዳን ያስተካክላል ማለት ነው። እንዲሁም ደግሞ የቆዳ መስመሮችን ለማስወገድ ለማጥፋት ይረዳናል ማለት ነው። ይህንን ውህድ በሳምንት 3 ጊዜ ብንጠቀመው በፊታችን ላይ የተሻለ ለውጥና ቆንጆ ያማረ ፊት እናያለን ማለት ነው። እንግዲህ ሩዝ የተለያዩ አንቲኦክሳይድት እና ቫይታሚን ሲ ስላለው ቆዳችንን እንዲያጠራ ያደርጋል። የሩዝ ማስክ በአጠቃላይ ለፊታችን ያለው ጠቀሜታ ቆዳን ያጸዳል፣ የቆዳ መሸብሸብን ይቀንሳል፣ የተቋቆረ ቆዳን ያጸዳል፣ ያልተስተካከለ የቆዳ ቀለምን ይቀንሳል ማለት ነው። ለምሳሌ እንደ ጠቃጠቆ የብጉር ጠባሳን ያስወግዳል ማለት ነው። ቆዳን ያፈካል፣ ለስላሳና ያማረ ቆዳ እንዲኖረን ያደርግልናል ማለት ነው። ከዛ በኋላ ደግሞ የጨመርኩት ግሪስሊን ነው። ያው ግሪስሊን እንደነገርኳችሁ ፊታችሁ ደረቅ ለሆነባችሁ መጨመር ትችላላችሁ ብያችኋለሁ። ግሪስሊን የተፈጥሮ እርጥበትን መጠን ለመጨመር ይረዳል። ለምሳሌ ደረቅ ፊት ላለን ብንጠቀመው ለስላሳ የፊት ቆዳን እንዲኖረን ያደርግልናል ማለት ነው። ድርቀትንና የቆዳ መሰነጣጠቅንም ለመከላከል ይረዳናል ግሪስሊን ማለት ነው። ሮዝ ዋተር ወይም የአበባ ውሃን የጨመርኩበት ደግሞ የቆዳ መቅላትንና እብጠትን ይከላከላል። የቆዳ መቆጣትን፣ ቁስሎችን፣ ጠባሳዎችን፣ የቆዳ ማቃጠልን ስለሚከላከልልን የሮዝ ውሃ ወይም የአበባ ውሃ ጨምሬበታለሁ ማለት ነው። ደግሞ የቆዳ መሸብሸብንም ይከላከላል። እና ቤተሰቦች ይህንን ግብአት በመጠቀም
የፊት ክሬም ሰርተን ያማረ ፊት፣ ቆንጆ ለስላሳ ፊት ይሰጠናል ማለት ነው። ከዛ እንደዚህ ከተቀባ ነው በኋላ ከ30 ደቂቃ በኋላ እንታጠባለን ማለት ነው። 30 ደቂቃ ፊታችን ላይ አስቀምጠን ልክ 30 ደቂቃ እስከሚሆነው ድረስ ያው ፊታችን ላይ ይደርቃል። ከዛ በኋላ በቀዝቃዛ ውሃ ያለ ሳሙና በባዶ ውሃ እንታጠበዋለን ማለት ነው። ይህንን ውህድ በሳምንት 3 ጊዜ ብንጠቀም በፊታችን ላይ ቆንጆና ለውጥ እናያለን ማለት ነው። እንግዲህ ታጥቤው ይህንን ይመስላል። ፊቴ ቆንጆ ነው። በጣም ፊታችሁ ልስልስ ነው የሚያደርግላችሁ። ተጠቀሙት። እውነት የሩዝ ማስክ በጣም ለፊት አስፈላጊና ዋና መሰረት ነው ማለት ይችላለሁ። በጣም ቆንጆ ነው። ልስልስ ነው የሚያደርግላችሁ። ከዛ በኋላ ያላችሁን የፊት ቅባት መጠቀም ትችላላችሁ። እኔ ያው ግሪስሊን ነው የምጠቀመው። ግሪስሊን ባዝሊን ነው የምጠቀመው እኔን እና እንደዚህ አድርገን ከታጠብን በኋላ ሞይስቸራይዝ እናደርገዋለን ማለት ነው። ቤተሰቦች ያው ፊታችሁን በሙቅ ውሃ እንዳትታጠቡ ያው ሁላችሁም ታውቁታላችሁ። በሙቅ ውሃ ፊታችንን መታጠብ ፊታችንን እንዲሸበሸብና የፊታችን እርጥበት እንዲያጣ ያደርገዋል ማለት ነው። ቤተሰቦች ይህንን ቪዲዮ ከወደዳችሁት ላይክ፣ ሸር አድርጉ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሆኑ። ዛሬ ያዘጋጀሁላችሁ ይህንን ይመስላል። በሌላ ጊዜ በአዲስ ቪዲዮ እስከምንገናኝ መልካም ጊዜ። በርቻ አይዞሽ ለምትሉኝ ደግሞ በጣም ነው የማመሰግነው። ስለነበረን ቆይታ አመሰግናለሁ። ባይ